ጓደኛዬ ዛሬም ደብሮሻል። እናቴ ነገር እያሳሰበኝ ስለሆነ እንዴ ምንድን ነው አላማችሁ? አክሽን ጓደኛዬ ዛሬም ደብሮሻል። እናቴ ነገር እያሳሰበኝ ስለሆነ ኧረ እናንተ ሰዎች አላማችሁ አልገባኝም። ጭራሽ ሰላምታውን ጠፋችሁ። ወይኔ ባደገ በጣም ነው የምትገርሙት። አክሽን ጓደኛዬ ዛሬም ደብሮሻል። የእናቴ ነገር በጣም ያሳስበኝ። እንዴ አክሽን ጓደኛዬ ዛሬም ደብሮሽ ነው አለፈ። የእናቴ ነገር እያሳሰበኝ ስለሆነ አንቺ ነገር ሁሉ ለበጎ ነው። አንቺ ቤቲ ዛሬ ደግሞ በጣም ደብሮሻል። ቤቲ ዛሬ እኮ በጣም ደብሮሻል። ቤቲ ዛሬ በጣም ደብሮሻል። ልክ አይደለሽም። ምን ሆነሽ ነው? ቤቲ ዛሬ በጣም እኮ ደብሮሻል። ምን ሆነሽ ነው? ሩቴ በጣም እናቴ ከጠፋች ቀን ጀምሮ ሩቴ በጣም እናቴ ከጠፋች ቀን ጀምሮ ውስጤ የተረበሸ ነው። ቤቲ እናትሽን እኮ ለ6 ወር ሙሉ ፈልገና ታተናል። አሁን አንቺን ህይወት ማስተካከል ነው አለብን። አንቺ አትዘኝ። እግዚአብሔር ቃል ስናገር እኮ ነገር ሁሉ ለበጎ። ቤቲ እናትሽን እኮ ለ6 ወር ሙሉ ስንፈልጋ ታተናል። እግዚአብሔር እኮ ለበጎ ቤቲ እናትሽን ለ6 ወር ሙሉ እየፈለግናት አጣናታ። እግዚአብሔር እኮ ነገር ሁሉ ለበጎ ነው ያደረገው። እግዚአብሔር ቃል ስናገር እግዚአብሔር ለምትወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ቤቴ እናትሽን እኮ ለ6 ወር ሙሉ ስንፈልጋት አጣናት። አሁን አንቺ ያለብሽ ማዘን የለብሽም። ራስሽን ማዝናናት አለብሽ። ደግሞ ራስሽን መለወጥ አለብሽ። እስካሁን ስንፈልግ ስላጣን እግዚአብሔር እኮ ነገሮችን ለበጎ ይሆናል ያደረገው። እግዚአብሔር ቃል ስናገር እግዚአብሔር ለሚወዱ እንደ ሀሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ለዛ አንቺ አትጨናቂ። አሁን ወደ ቸርች ተነስተን እንሂድ። ሩቴ እኔ በጣም ጨንቆኝ እንዴት አድርጌ ነው በዚህ ህይወት ሩቴ በጣም ቆይላንሱ ሩቴ በጣም ያዘኛል። ሩቴ በጣም ያዘኛል። እንዴት አድርጌ ነው ህይወቴን ማስቀጠል ያለብኝ? ደግሞ ተረጋግተሻል። የሆነ የራስሽንም የሆነ ነገር ስለዚህ ከዚህ በኋላ እንዴት ነው ህይወቴን ማስቀጠለው በዚህ ሁኔታ የሚል ነገር ነው። ስለዚህ እንትን ለማለት ነው። ሩቴ በጣም ልቤ ተሰብሯል። እንዴት አድርጌ ነው ህይወቴን ማስቀጠል የምችለው? ፈገግታውን አቁም። እሺ ምን ብለዘጋሽ ሩቴ እናቴ ከጠፋች ቀን ጀምሮ በጣም ልቤ ተሰብሯል። እንዴት አድርጌ ነው ህይወቴን ማስቀጠል የምችለው? ሩቴ በጣም እኔ ልቤ ተሰብሯል። እንዴት አድርጌ ነው ራሴን ማረጋጋት የምችለው? ሩቴ ህይወቴን እንዴት አድርጌ ነው ማስቀጥለው? እኔ በጣም ልቤ ተሰብሯል። እንዴት ብዬ ነው
የሚኖረው በዚህ ቤት አክሽን እግዚአብሔር ያውቃል። አክሽን ቤቲ እግዚአብሔር ያውቃል። ይጠቀም ቤቲ የአንቺን ነገር እግዚአብሔር ያውቃል። አንቺ አትዘኝ ቤቲ የአንቺን ሕይወት በእግዚአብሔር እጅ ነው። አንቺ ምንም ማዘን አክሽን ቤቲ የአንቺን ሕይወት በእግዚአብሔር እጅ ነው። እኔ ጓደኛሽ ያለው አይደል እንዴ? ለምን ታዝኛለሽ? አሁን ተነስተን ወደ ቸርች እንሂድ። አክሽን ቤቲ የአንቺ ሕይወት ያለው በእግዚአብሔር እጅ ነው። እኔ ጓደኛሽ ያለው አሁን ተነስሽና ወደ ቸርች እንሂድ። ደህና ነሽ? እንዴት ነሽ? ቤቲ አይዞሽ፣ እግዚአብሔር ለኛ የሚያስበውን ነገር ያውቃል። አንቺ አትዘኝ፣ አይዞሽ። እሺ ጓደኛዬ፣ እሺ አሁን እኛ መሄድ አለብን ቸርች በፍጥነት ፕሮግራም ሊጀመርም ስለሚደርስ ከዛ መሄድ አለብን። እግዚአብሔር ሁሉ ነገር ለበጎ ነው እና አይዞሽ፣ አንቺ አትጨነቂ። እናትሽ የጠፋችው ለበጎ ይሆናል። እግዚአብሔር እናትሽ አንድ ቀን ልትመለስ ትችላለች። ለዛ አትጨነቂ ጓደኛዬ። አይዞሽ ጓደኛዬ፣ እናትሽ የጠፋችው ለበጎ ነው። እግዚአብሔር ለኛ የሚለው ነገር አያጣምና አትጨናነቂ። እናትሽ ለጠፋችው አንድ ቀን ልትመጣ ትችላለች እና አትጨናነቂ ጓደኛዬ። አይዞሽ ጓደኛዬ፣ እግዚአብሔር ያሰበው ለኛ ነገር አያጣምና አትጨናነቂ። እናትሽ የጠፋችው እኮ ለመልካም ይሆናል። አንድ ቀን ተመልሳ ልትመጣም ትችላለች። አንቺ አትጨናነቂ። ቤትሻ ቤትሻ እቺ ሴት አብዛኛው ጊዜ ሳይ በጣም ታዛዝነኛለች። እስቲ እቺን ብር ሰጥቻት ልምጣ። ቤትሻ አሁን እንሂድ። እሺ ሴቷ ወይ ሴቷ የጠራችን እኮ ነው። እስቲ እንሂድ። ሩት በእናትሽ ሰዓት እያለፈ ነው። ቸርች ይዘሽኝ ይመጣል ብለሽ አንድ መጣሽው ጀምሮ አክሽን ቤትሻ በና እየጠራችን ነው ሴቷ። በጣም ደብሮኛል። ሰዓት አጉል የረፈደ ነው። አንቺ ቸርች ይዘሽኝ ይመጣል ብለሽ አንድ መጣሽው ነው። ስንመለሳት እንጠይቃታለን። ኧረ እስቲ ድጋ የጠራችን ነው ቤት ስንመለሳት እንጠይቃታለን። ተቸግራ መሆን ይችላል እኮ። እኛ ስንመለስ እንጠይቃለን። ቤትሻ የዛሬ አምልኮ እንዴት ነበር? በጣም ደስ ይላል። አሪፍ ነው። ኧረ ደስ ይላል። የዛሬ ቃሉም በጣም ገራሚ ነበር። በጣም ለኔም ቃሉ ራሱ ደስ የሚለው ለኔም ገብቶኛል። ቤትሻ የዛሬ አምልኮ እንዴት ነበር? በጣም ደስ ይላል። አሪፍ ነው። ኧረ ቃሉም ራሱ በጣም ደስ የሚል ነበር። በጣም ገራሚ ነው። ዛሬ ለኔ ነው ራሱ ቃሉ የመጣው ደስ የሚለው ደስ የሚለኝ ነው። የቅድማ ሴቷ ጋር ደረሰን። የቅድማ ሴቷ ጋር ደረሰን። የቅድማ ሴቷ ጋር ደረሰን። ደግሞ ተቀራረቡ። ሰማይና ምድር ሆነ። የቅድማ ሴቷ ጋር ደረስን። እስቲ ሄደን እስቲ ቃል ወንጌል ዛሬ ለሷ ማወጅ አለበት። የቅድማ ሴቷ ጋር ደረስን። አሁን እንኳን እስቲ ሄደን ለሷ ወንጌልን እንመስክርላት። እናት ወይኔ